ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ቆያችሁን? ሳምንታዊ የስፖርት ትንታኔ ዝግጅታችን ተጀምሯል። አንድ ሐሳብን አንስተን በጥልቀት ጉዳዮች የሚነሱበት የፕሮግራም አይነት እንደመሆኑ መጠን ለዛሬ ከሰሞነኛ ጉዳዮች ሳንወጣ የሞሮኮ የአፍሪካ ዋንጫን የምናነሳ ነው የሚሆነው። ወደ ጥሎ ማለፍ የገቡ ቡድኖች ተለይተዋል። ጨዋታዎቹም የሚከናወኑ ነው የሚሆነው። እነዚህ ብሔራዊ ቡድኖች ላይ ምልከታችንን እናደርጋለን። ከዛ ውጪ የሞሮኮን ዝግጅት የብሔራዊ ቡድኖችን ወደዚህ ውድድር ሲመጡ የነበራቸውን ሁኔታ የምናነሳ ነው የሚሆነው። ወደ ኋላ መለስ ብለን ደግሞ የሞሮኮ የአፍሪካ ዋንጫ ከመጀመሩ ከአንድ ቀን አስቀድሞ የካፍ ስራ አስፈጻሚ ኮሚቴ በሞሮኮ በነበረው ቆይታ የተለያዩ ውሳኔዎችን አሳልፎ ነበረ። ለምሳሌ የአፍሪካ ዋንጫ በየ4 ዓመቱ ይከናወናል። ቻን ይቋረጥና አዲስ የውድድር መድረክ የአፍሪካ ኔሽንስ ሊግ ይጀምራል። እንደዚሁም የክለቦች የሱፐር ሊግም በ29 ይጀምራል የሚል ውሳኔዎችን አሳልፏልና እንደ አህጉር ይሄ ምን ፋይዳ አለው? በጥቅምና በጉዳት የምናነሳቸው ጉዳዮች ካሉ እነዚህን ከዛሬ የስፖርት ትንታኔ እንግዶቼ ወይም ደግሞ ባልደረቦቼ ጋር መለሰ ግዛቸውና ጥበቡ ሰለሞን ጋር ቆይታ የምናደርግ ነው የሚሆነው። ወደ ዝግጅታችን ከማለፋችን በፊት ግን የኢትዮ ቴሌኮም ያጋራችን መልእክት ተከታትለን እንመለስ። ስጦታ በዘመኔ ለገና በዓል እስከ 65% የሚደርስ ቅናሽ በቴሌብር ሱፐር አፕ ዘመን ገበያ የቀረቡትን ልዩ የበዓል ምርቶች በስጦታ ለሚወዷቸው እያበረከቱ በዓሉን ያድምቁ፣ ለራስዎም ይሸምቱ። መልካም የገና በዓል። ኢትዮ ቴሌኮም። ኢትዮ ቴሌኮም የዝግጅታችን አጋር ስለሆነ እናመሰግናለን። መለሰ ግዛቸውና ጥበቡ ሰለሞን የምናነሳው ጉዳይ ሰሞኑን እንግዲህ በቴሌቪዥኑም በራዲዮም እንደዚሁም ደግሞ በበኩርም የተለያዩ ሀሳቦችን ስንሰጥበት የነበረው የአፍሪካ ዋንጫ ነው። ወደ ጥሎ ማለፍ የገቡ ብሔራዊ ቡድኖችን ለይቶ ከእረፍት በኋላ ደግሞ ጨዋታዎቹ መከናወን ይጀምራሉና የአፍሪካ ዋንጫ ጅማሩ እንደዚሁም የሞሮኮውን ዝግጅት ለመነሻ ያክል እናንሳ። በደንብ ተዘጋጅታበታለች። ከኮትዲቯር አንጻርም በርካታ ተመልካቾች የታደሙት እንደሆነ ከ100 ሺህ በላይ ህዝብ የተከታተለው እንደሆነ እየተመለከትን ነውና ከመለሰ ልጀምር። የአፍሪካ ዋንጫ ጅማሮና የሞሮኮ ዝግጅት እንዴት አገኘው? ሞሮኮ ያው የአፍሪካ ዋንጫ መስተንግዶ ምናልባት ጥያቄ ውስጥ ላይ ነሳባቸው ከሚችሉ ሀገሮች ስታነሺ በተለይ በመሰረተ ልማት ረገድ ይሄ የስፖርት ፋሲሊቲ መሰረተ ልማት በምትዩ ደቡብ አፍሪካንና ሞሮኮ ነው። ደቡብ አፍሪካ የዓለም ዋንጫ ጊዜ የሰራቻቸው በደህናው ጊዜ ስቴዲየሞች አሉ፣ እነሱ አሉ። ከዚያ ውጭ ሞሮኮ ደግሞ ያው ከተማው በጥሩ ሁኔታ በአውሮፓ ስታንዳርድ ወይም ኢንተርናሽናል የመጀመሪያ ደረጃ ስታንዳርድ የሚያሟሉ ስቴዲየሞች አሉ፣ መለማመጃ ቦታዎችን ጨምሮ በብዙ መልኩ መስተንግዶን ስታነሺ የተሳካለት እንደሚሆን ቀድመሽ የምትገምቺው ነው። በዚያ ደረጃ ምን የተገኘው አሁን ስቴዲየሞችን ወደ 9 ስቴዲየሞችን ነው። ከዚህ ቀደም አንድ ምድብ አንድ ስቴዲየም ላይ ነበር በብዛት የሚጫወተው 4 ቡድኖች ያው 2 ጨዋታ። ግን አሁን የተለየ ነገር ነው። አንዱ ራባት ላይ ይጫወታል፣ አንዱ ማራካሽ ላይ ማለት የሜዳ ችግር እንደሌለባቸው ታያለሽ። 6 ስቴዲየሞችን ማግኘት ከባድ ነበር ሌሎች ሀገሮች መስተንግዶ ላይ። እዚህ ላይ ግን ብዙ ለውጦችን ያየንበት የፒች ጉዳይ ሜዳን ስታነሽ ዝም ብሎ ይሄ የቆመው ጣራና እንትኑ ብቻ አይደለም። ለተጫዋቾች ምቾት የሚሰጣቸው የፒቹ ሳሩ ዋናው ሜዳው ነው። ያ በጣም ብዙዎች የተደነቁበት ፈርስት ሌቭል ወይም አንደኛ ደረጃ የሚባል የነበረ ነው። ከዚያ ውጪ ከሜዳ ውጭ የምታነሻቸው ጉዳዮች የቅንጅት ጉዳይን አንድ ታነሻለሽ። ብዙ ጊዜ ከአንድ ከተማ ተጫውተው ወደ ሌላ ከተማ ሲሄዱ መጉላላቶች ምናምን ከዚህ ቀደም የአፍሪካ ውድድሮች ላይ የኤርፖርቶች ላይ መጉላላት፣ የሬልዌይ ወይም ደግሞ ባቡር ችግሮች ምናምን ይነሱ ነበረ እና ተቆርጠው ግማሹ ስኳድ መሄድ ምንም እንደዚህ አይነት ጥያቄዎች ያልተነሱበት በቅንጅት ረገድ የተሟላ የነበረበት ነበረ። ከዚያ ውጪ የአጠቃላይ
እንደ የተወሰነ እንደ ችግር የሚነሳ ጉዳይ የነበረው የአፍሪካ የራሱ ቀለም አለው የአፍሪካ ዋንጫና ያ ቀለም ግን ደብዝዟል እየተባለ ነው። ማለት ያው ያን ቀለም የሚያመጡት እኔ ሳስብ የምዕራብ አፍሪካና የመካከለኛው አፍሪካ የደቡብ አፍሪካ ናቸው በብዛት። ይሄ አላርሊ በጣም በቀለም ያሸበረቀ ጌጣጌጥ የበዛበት ይሄ ጨለው ምኑም የለበሱ ደጋፊዎች የሆነ ጽሑፍ የሚያሳዩ በቃ የዲሞክራቲክ ኮንጎ፣ ሴኔጋል በቃ እዚህ አካባቢ የናይጄሪያ መቁጠሪያ የሚመስል ያዙ አንዳንዱ መጽሐፍ እያነበበ ምናምን ብቻ የሆነ ለየት ያለ ድባብ አለው አይደለ? የአፍሪካ ዋንጫ ያ ነገር በተወሰነ መልኩ ቀንሷል። ያ ደግሞ የአፍሪካ አንዱ መገለጫ ነበርና የሞሮኮ ደጋፊዎች ኦሬዲ ወደ አውሮፓ የተጠጋች ስለሆነች የድጋፍ ስልታቸውም ምናቸውም ወደ አውሮፓ ያደላ በቃ ለጨዋታውን ለመመልከት ነው የሚገቡ እንጂ የተለየ ተአምር ለማሳየት ወይም ደግሞ የካልቸራቸውን ለብሶ ምናምን መግባት ሳይሆን በቃ የተለመደውን ይሄ ዘመናዊ ሰው ዘምኛለሁ የሚለው ዓለም ላይ ያለ ሰው የሚለብሰውን አለባበስ ለብሶ መግባት እንደዚህ አይነት ጉዳዮች አሉ። ያ የአፍሪካን ቀለም በተወሰነ መልኩ ቀንሷል ተብሎ ይጠበቃል። ግን እንዳልሹ መክፈቻውና አካባቢ የነበሩ የተወሰኑ የተመረጡ ጨዋታዎች ላይ ብዙ ደጋፊ ቢኖርም ግን ደጋፊው ግን በቂ ነው። ብዙ ስቴዲየሞች ምናልባት የስቴዲየሞች ትልቅነት ተጽዕኖ ሊኖረው ይችላል፣ ግን ብዙ ክፍት ቦታዎች የታዩበት ነው ማለት እኔ ከኮት ዲቫሩም ከዚያ በፊት ጋቦን አካባቢም የተደረጉ የአፍሪካ ዋንጫዎችን ስታይ ከዚህ የተሻለ ሜዳ ላይ ባለ ተመልካች ስታይ ብዙ ሜዳዎች ክፍቱ ነው ማታይበት ነበር። አሁን በአንጻራዊነት ክፍት አለ፣ ግን የመክፈቻው ዕለት እኔ ያየው ነበርና አጠቃላይ ከስቴዲየም ውጭም ስቴዲየምም የሞሮኮ ዜጎች ብቻ ወደ 1 ሚሊዮን የሚጠጉ በጣም በቅርበት በስክሪኖች ጭምር የተዘጋጁ የመመልከቻ ቦታዎች ነበሩ። ወደ 1 ሚሊዮን የተጠቃ ከ729 ሺህ ህዝብ በላይ የተመለከተው ነበር። ያ በጣም በትልቅ ስታንዳርድ የተነሳ ነበር። ከዚያ በኋላ ግን የደጋፊው ሁኔታ በጥንካሬ ከሚነሳ ይልቅ የተወሰነ ክፍተት ያለበት ይመስለኛል። የዛምቢያው አሰልጣኝ ቶም ሳይንቲፊክ ጨዋታቸውን ካከናወኑና በሽንፈት ካጠናቀቁ በኋላ የሰጡት አስተያየት ይመስለኛል ምናልባት ከኮት ዲቫሩ በተለየ መልኩ እንደ ነቀፌታ ወይም ደግሞ የሆነ በኔጌቲቭ ሳይድ የደቡብ አፍሪካ አሰልጣኝ ናቸው። እንደውም የቤተሰቦቻቸው ራሱ ደቡብ አፍሪካ ሞሮኮ ደጋፊዎች እንዲገቡ ይሄንን ያነሳውትን ጉዳይ ለእንትን ለመቀነስ ቲኬት ያልቆረጡ ራሱ በነፃ እንዲገቡ አድርጋለች። ያው የሀገሪቱ ኢኮኖሚ ብዙም ያሳስባት አይደለም የቲኬት የሚገኘው ገቢ እንትን ብሏል አይደል? በነፃ እንዲገባ ከዚህ በኋላ ይጨምራል ተብሎ ይጠበቃል። ጥሎ ማለፍ ምናምን ስለሆነ ግን ሁጎ ብሩስ ናቸው ቲኬት ያልቆረጡት እንዲገቡ ሲደረግ ቲኬት የቆረጡት ቤተሰቦቻቸው ግን ቲኬት እንዳልቆረጠው ሰው ታይተው የወንበር ቁጥራቸው ምናምን እንደማይታወቅ የሆነ በር ላይ ማንገራገር አይነት ስሜቶች ነበሩና ይሄ የተወሰነ የተቹበት ነበረ። አንዱም የተተቸው እንዲሁ የአፍሪካ ድባብም የለውም የሚለው ጉዳይ ነበር። ማሳያ ይሆናል ብለን ነበር እሱን ያነሳነው። ጥበቡ ወደ አንተ ልምጣ። እንዴት አገኘው? ያው ሞሮኮ ብዙ ነገሯ ወደ አውሮፓዎች እየተጠጋች ያለች ሀገር መሆኗን ያሳየን የአፍሪካ ዋንጫ ዝግጅት ነው ማለት እንችላለን። ሞሮኮ አሁን ከአፍሪካም ትንሽ ከፍ ያለች አይነት ሀገር ናት ለማለት እንላለን። በእግር ኳስ ያው እንግዲህ የጂዲፒዋ ምናምን ሳይሆን እግር ኳስ የሚሰጡት ትኩረት የእግር ኳስ ፌዴሬሽኗ ኳሊቲ ምን ያክል እንደሆነ የእግር ኳሱን የሚመሩት ሰዎች ጥራታቸው ምን ያክል እንደሆነ በዘንድሮ የአፍሪካ የእግር ኳስ ባለሙያዎች ሽልማት ላይ በደንብ ያስተዋልን ይመስለኛል። በብሔራዊ ቡድን ደረጃ እንግዲህ ዋናው ብሔራዊ ቡድኗ እና የ20 ዓመት ብሔራዊ ቡድኗ ከኬፕ ቨርዴ ጋር ነበር አይደል ለፍጻሜ ቤስት ናሽናል ቲም የሚባለው ካታጎሪ ውስጥ ለፍጻሜ ቀርቦ የነበረ። ስለዚህ ይሄ የሚያመለክትሽ ምንድነው የእግር ኳስ ፌዴሬሽኑ ምን ያክል ተራማጅ እንደሆነ የሚጠቁም ነገር ነው። ይሄ ደግሞ እንግዲህ ላለፉት አመታቶች እየተሰራ የመጣው ነገር እነዚህን ስቴዲየሞች ሰጥቶናል። ስቴዲየሞቹ ብቻ ሳይሆን ዝግጅቱ በአብዛኛው ነገር በጣም ጥንቅቅ ያለ ከአፍሪካዎች ይልቅ ለአውሮፓዎች የቀረበ አይነት ውድድር ነበረ። ቅድም ለማንሳት እንደሞከርሽም ለምሳሌ በግዙፍ ስክሪኖች ኳሶችን ውጭ ቦታ ላይ ማሳየት ምናምን ይሄ አውሮፓዎች እግር ኳስ ሲያደርጉ የሚያሳዩት ካልቸራቸው ነው። ስቴዲየም መግባት ለማይችሉ ሰዎች ልክ እንደዛ አይነት ነገሮችን ያመቻቻሉ። ሞሮኮም ልክ እንደዛ ስታደርግ ነበር። እንግዲህ አሁን ሞሮኮ ይሄኛውን ውድድር እንኳን በጣም በጥራት እየተደነቀች ባለችበት ሰዓትም የዓለም ዋንጫን ታርጌት አድርጋ ሌሎች ተጨማሪ ስቴዲየሞችን ወደ መገንባትና ወደ ማደስ ነው ሄደችው እና በእግር ኳስ ብዙዎቹ ልንማርበት የሚገባው አይነት ነገር ይመስለኛል። ለምሳሌ ቀደም ለማንሳት እንደሞከርኩት አሰልጣኝ
ከነሱ ነው የተመረጠ አይደል? የምርጥ አሰልጣኝ የሚባለው ምርጥ ወጣት ተጫዋች የሚባለው ከነሱ ነው የተመረጠ። ምርጥ ግብ ጠባቂው ከነሱ ነው የተመረጠ። ምርጡ ክለብ ከነሱ ነው የተመረጠ። ምርጥ ሴት ተጫዋች በእያንዳንዱ ካታጎሪ ውስጥ ሞሮኮን እናገኛታለን። እና ይሄ የሚጠቁመው ምንድነው? እግር ኳስ ብዙ ጊዜ የሚባለው ነገር አለ። ሜዳ ላይ ሳይሆን የሚሰራ አብዛኛው ስራ የሚሰራ ቢሮ ላይ ነው። እና ቢሮ ላይ የሰሩ ሰዎች ደግሞ ጥራታቸው ምን ያክል መሆኑን በዚህ አፍሪካ ዋንጫ አሳይተውን እንደገና ደግሞ የዓለም ዋንጫንም ስጡን እያሉ እየጠየቁ ያለበት ሁኔታ ነው ያለው። በዝግጅት ደረጃ እኔ ሞሮኮ በጣም ኤ+ የሚያሰጣት አይነት ሀገር ሆና ነው ያገኘዋት። መልካም። ብሔራዊ ቡድኖቹ ወደ አፍሪካ ዋንጫ ከመምጣታቸው አስቀድሞ የዓለም ዋንጫ የማጣሪያ ጨዋታዎችም ነበሩ። በዛም መልኩ ራሳቸውን በደንብ የፈተሹ ይመስለኛል። ለምሳሌ ካሜሩን የመጨረሻ ጨዋታዋን ከዲሞክራቲክ ኮንጎ ጋር ነበር ያደረገችው ለኢንተርኮንቲኔንታል ፕሌይኦፍ ለማለፋው። ከዛ በኋላ እዛ ላይ አልተሳካላቸውም። ግን አሁን ላይ ሲመጡ በተወሰነ መልኩ ክፍተቶችን ብናነሳ ጥሩ ብሔራዊ ቡድን መሆኑን ተመልክተናል። የመጡበትን መንገድ እንዴት እናየዋለን? እዚህ አፍሪካ ዋንጫ ላይ የመጡት ብሔራዊ ቡድኖች ከምስራቅ አፍሪካ ሀገራትም አሉ የሚጠበቁት፣ የምዕራብ አፍሪካ፣ ደቡብ አፍሪካ፣ የሰሜን አፍሪካ ሀገራትም አሉ። የብሔራዊ ቡድኖች ያው በተለያየ የዚህ ቀደሙ ሰፊ ዝግጅት እንደ ስኳድ ተሰባስበው አግኝተዋል ብዬ አላስብም። ያነሳሻቸው የፕሌይኦፍ ብሔራዊ ቡድኖች የተሻለ እድል ሊኖራቸው ይችላል። በነገራችን ላይ ሁለት አድቫንቴጅ ነበራቸው። ፕሌይኦፍ የተጫወቱት አብዛኞቹ የጥሎ ማለፍ የተጫወቱት በገለልተኛ ሜዳ ነበር የሚጫወቱትና ገለልተኛ ሜዳውን ደግሞ ያደረጉት ሞሮኮ ላይ ነው። ማለት ኦልሬዲ ለአፍሪካ ዋንጫ ኢንቫይሮንመንቱን የመልመድ ፍላጎት ነው። ዲሞክራቲክ ሪፐብሊክ ኮንጎ 2 ጨዋታዎችን ሞሮኮ ላይ ያደርጋለች ከዚህ ውድድር በፊት ማለት ነውና አሁንም ያው አፍሪካን መኮት በርከት ያሉ የአፍሪካ ሀገራቶች ሜዳ ስለተከለከሉ ብዙ ውድድሮች ሞሮኮ ውስጥ ተካሂደዋል። የማጣሪያ ውድድሮች ያው እንደ ኢትዮጵያ አይነት ቤታችን በለው አይ ያስ ስቴዲየም አለን ይድነቃቸው ተሰማ ስቴዲየም ብለው ራሱ የሰየሙታልና በነገራችን ላይ አሁን በደንብ ሊታደስ ነው። ሰምታችኋል አይደል? ለዓለም ዋንጫው ከታቀዱ ስቴዲየሞች አንዱ በጣም ያው ታሪክም ያለው ስለሆነ እኔ በነገራችን ላይ ስለ ስቴዲየሞች ያው ቅድም ብዙ አውርታል ግን ብዙዎቹ በቃ በነሱ በአፍሪካ ስመጥር ሰዎች በነሱ ንጉሳውያን ቤተሰቦች ለስፖርቱ ባበረከቱ ሰዎች ነው አብዛኞቹ የሰየሟቸውና 2030 የአፍሪካ የዓለም ዋንጫ አስተናጋጅ ከጥምረት አስተናጋጆች አንዷ እንደምትሆን ይታወቃልና ለዚያ ራሱ ትልቅ የአፍሪካን ስም የሚሸጥበት ይመስለኛል። ግን ከብሔራዊ ቡድኖች ዝግጅት ርዕሰ ጉዳያችን እንዳንወጣ እንጂ ብዙ ስለሚያስወራ ብሔራዊ ቡድኖች እንዳልሁሽ ይህን የሞሮኮን ኢንቫይሮንመንት መልመዳቸው አንድ ጥሩ የዝግጅት አካል ቢሆንም ግን የፊፋ ያወጣው ለብሔራዊ ቡድኖች የተሰጣቸው የክለቦች ተጫዋቾችን የሚለቁበት የመጨረሻ ለጨዋታው 7 ቀን ሲቀር ድረስ ክለቦች ማቆየት ይችላሉ። የአፍሪካ ዋንጫ ደግሞ ያው በጋ ላይ የሚደረግ በእኛ በጋ ላይ የሚደረግ በመሆኑ የክለቦች ውድድር ለምሳሌ የእንግሊዝ ፕሪሚየር ሊግ ወሳኝ ምዕራፍ ላይ ነው ያለና ክለቦች ተጫዋቾችን መልቀቅ አይፈልጉም። እንኳን ፊፋ ፈቅዶላቸው ድሮ 14 ቀን 2 ሳምንት ቢያንስ ጊዜ ነበረ። ከ2 ሳምንት በፊት በቃ እስከ 2 ሳምንት እስከሚቀር ድረስ ብሔራዊ ቡድናቸውን መቀላቀል አለባቸው። የዝግጅት የ2 ሳምንት ጊዜ የመዋሃጃ ጊዜ ታገኛለሽ ማለት ነው። አሁን ግን 7 ቀን ነበር። ነምቤሞ 1 ሳምንት ሲቀራቸው ነው ወደ ካሜሮን የመጡት ማንቸስተር ዩናይትድን ሲያገለግሉ እነ አማድ ምናምን ሌሎችም ተጫዋቾች እና ለመዋሃጃ ጊዜ ሰፊ ጊዜ የተገኘበት የአፍሪካ ዋንጫ ነው ብዬ አላስብም። አንዳንድ ግን ሊጋቸውን እስከ ማቋረጥ የደረሱ አሉ። እነ ሞዛምቢክ ቀድመው ሊጋቸውን አቋርጠው የሰፊ የዝግጅት ጊዜ ኢትዮጵያ ብዙ ጊዜ እንደምታደርገው የ1 ወር ምናምን ትዘጋጃለች። ያው እዚህ ውስጥ ያሉ ተጫዋቾች ስለሆኑ በብዛት የምትጠቀመውና እንደዚህ አይነት ጋፕ ያላቸው ነው። የዝግጅት ጊዜውን ስታነሽ ከጊዜ አንጻር ካየሹ አንዳንዶቹ ፕሮፌሽናል ተጫዋቾችን የሚሰበስቡ ሀገራት ከ10 ቀን የበለጠ ዝግጅት አድርገዋል ብዬ አላስብም። ፕሮፌሽናል ተጫዋቾች ያሏቸው ሌሎቹ ግን ሰፊ ጊዜ ያደርጋሉ። እነ ሞዛምቢክ እነ ታንዛኒያ ሰፋ ያለ ጊዜ ይዘው ዝግጅት ያደረጉበት ውድድር ነበር ብዬ አስባለሁ። ያንተስ እይታ? ብዙ ሀሳቦችን እናነሳ ነበር ከውድድሩ በፊትና አው እንግዲህ አሁን ያንዳንድ ሀገራቶች ትንሽ ዛግ ያለም ነው። ለምሳሌ አሁን የነ ካሜሮን የነበረው ሰጣ ገባ ካስተዋልን ለምሳሌ ውድድሩ ሊካሄድ 1 ሳምንት 2 ሳምንት ቀርቶት ግን ዋናው አሰልጣኝ ማን ነው የሚለው ነገር በእግር ኳስ ፌዴሬሽኑ ፕሬዝዳንት ሳሙኤል ኢቶና በስፖርት ፌዴሬሽኑ በስፖርት ሚኒስተሩ መካከል በነበረ ሰጣ ገባ 2 አይነት ብሔራዊ ቡድን መምረጥ፣ ያንደኛው ብሔራዊ ቡድን አምበል ሌላ፣ የሌላኛው ብሔራዊ ቡድን አምበል ሌላ፣ እንደውም ያልተመረጠ ተጫዋችም አምበል መሆን
ልክ እንደዚህ አይነት ምንድነው ውዝግቦች ነበሩ። እንግዲህ የነጋቦንንም ኬዝ ማንሳት እንችላለን። ያው ብዙ ጊዜ አፍሪካ ውስጥ የሚነሱ ነገሮች አሉ። አንዳንድ ተጫዋቾችን በተለይ ደግሞ ከአውሮፓ ላይ የሚጫወቱ ተጫዋቾች ሲመጡ እና እኛ ሀገር ላይ ያለው ወይም እኛ አህጉር ላይ ያለው የእግር ኳስ አስተዳደር የአብዛኞቹ በጣም የተመታ የምንለው አይነት ነው። ወይም ደግሞ እነዛ ተጫዋቾች ከለመዱት አይነት ሲስተም ይወጣ የማለት እንግዲህ በጣም የብዙ ገንዘብ ተከፋይ ተጫዋቾች እዚህ መጥተው በ1000 እና በ2000 ዩሮ ቦነስ ከእግር ኳስ ፌዴሬሽን ሰዎች ጋር የሚጣሉበት አይነት ኬዞች የምናስተውለው ነገር አለ። ከዛ ውጭ ግን ባለው እንግዲህ እንደተባለው ብሔራዊ ቡድኖች ሲመጡ በርካታ የማጣሪያ ጨዋታዎችን አድርገው መምጣታቸው የብዙ አይነት ነገሮች አሁን የዓለም ዋንጫ ማጣሪያውም እስከ ቅርብ ጊዜ ድረስ መኖሩ ተጫዋቾቹ ያን ያክል ብዙ የተራራቁ ያልሆኑ ናቸው። እኔ ብዙ የተለየ ተጫዋች ወይም ብዙ የተለየ ስብስብ ያየሁት በአንጎላ ይመስለኛል። ከአንጎላ ውጭ ያሉት ብሔራዊ ቡድኖች ግን አብዛኞቹ በደንብ የምናውቃቸው አይነት ተጫዋቾችን ነው ይዘው የመጡ። ያን ያክል ብዙ የቅንጅትም አይነት ነገር ጊዜ የሚያስፈልጋቸው አይመስለኝም። ግን ደግሞ ከውድድር ብዙ ውድድር እያደረጉ በመጡ ቁጥር ብዙ ተጫዋቾች አንድ ላይ በሰሩ ቁጥር የሆነ ኬሚስትሪያቸው በጣም እየመጣ ይሄዳል እና ደግሞ እንደነ ግብጽ አይነት እንደነ ደቡብ አፍሪካ አይነት ደግሞ በጣም ዶሜስቲክ ሊግ ውስጥ የሚጫወቱ ተጫዋቾችን የሚያበዙ ወይም እዛው በሀገራቸው ሊግ ውስጥ የሚጫወቱ ተጫዋቾችን ማብዛታቸው ብዙ ነገሩን የሚያቀልላቸው ይመስለኛል። መልካም ወደ ጥሎ ማለፍ የገቡ ቡድኖች ተለዩና በምድብ ጨዋታዎች የተወሰኑ መርሃ ግብሮችን አይተናል። የተመለከትናቸው የታዘብናቸው ነገሮች ይኖራሉ። በተለይም ከኮት ዲቯር የአፍሪካ ዋንጫ በኋላ ብሔራዊ ቡድኖች በጣም የተራራቀ ልዩነት እንደሌላቸው እዛ የአፍሪካ ዋንጫ ላይ ተመልክተናል። ከዛ በኋላ ደግሞ በርካታ የወዳጅነት የማጣሪያ እንደዚሁም የፊፋ ለመግባት የሚደረጉ ጨዋታዎች ነበሩና የተወሰነ ነገር የታዘብን ይመስለኛል። ወደዚህኛው ውድድር ስንመጣ ምን ተመለከታችሁ? ምን ታዘባችሁ? ጥበቡ በጣም ቆንጆ የሚባል አይነት ጨዋታዎችን አስተውለናል። ያው እንዳልሹ አሁን የእግር ኳስ ድሮ እንደሚባለው እየጠፋ መጣ አይደል? አሁን ለምሳሌ ጋና እኮ የአፍሪካ ፓወር ሃውስ ነበረች በእግር ኳስ። አሁን ጋና በዚህኛው የአፍሪካ ዋንጫ የለችም። ናይጄሪያን የዓለም ዋንጫ ላይ አናያትም። እንግዲህ የዓለም ዋንጫ ቁጥሩ ጨምሮ ነው እያጣናት ያለን። ያኔ 5 ተሳታፊ በነበረበት ጊዜ የምናውቃቸው ብሔራዊ ቡድኖች ከዓለም ዋንጫ እየቀሩ ነው። አፍሪካ ዋንጫም ላይ እንዲሁ ተመሳሳይ አዳዲስ ስሞችን በተደጋጋሚ እያየን ነው። የሆኑ ብቅ የሚሉ ነገሮችን እያየን ነውና እግር ኳስ በጣም እንደዚህ በጣም ምንድነው በጣም ፍጥነቱ እየጨመረ በሄደ ቁጥር እየተማርሽ ስትሄጂ በጣም ቀድሞሽ የነበረው ሰው ላይ ለመድረስ ብዙ ጊዜ አይባክንም ወይም ደግሞ ብዙ ጊዜ አይወስድም የሚለውን ነገር እየተማርንበት ያለው አይነት ውድድር ይመስላል። እኔ የቀድሞ የአፍሪካ ዋንጫ ጨዋታዎች ስናይ ያን ያክል ብዙ ኢንተርቴን የሚያደርጉ ነገሮች ቅድም መግቢያችን ላይ እንዳነሳ ነው ስቴዲየም ላይ የነበረው ድባብ ምናምን ብቻ ይመስላል ወይም ደግሞ አፍሪካዊ ነገሮቹ በጣም ይበዙ ነበር። አሁን ወደ አውሮፓ እየተጠጋ የሚመስል አይነት ኳሶችን እያስተዋልን ነው። በጣም ታክቲኮች ይሄ የአውሮፓውያን እግር ኳስ ላይ የምናውቃቸው ታክቲኮችን ወደ አፍሪካ ዋንጫ መጥቶ በቅርበት እያስተዋልናቸው ነው። በጣም ግዙፍ ያልሆኑ ተጫዋቾች ይሄ ማን ኦፍ ዘ ማች የሚባለውን አዋርድ እያነሱ ነው። እንግዲህ አማድ ያሉ 2 ያነሳ አይደለ? ከዛ ደግሞ አዲሞላ ልኩማን ከናይጄሪያ እንዲሁ በተደጋጋሚ ጥሩ እንቅስቃሴዎችን እያሳየ ነውና ይሄ አውሮፓዊ የሆነ ታክቲክ ነገሮችን ወደ አፍሪካ እግር ኳስ እየተሳበ የሆነ አይነት ነገሮችን እያስተዋለ ነው። አዳዲስ ልጆችን በጣም አይተናል። እኔ ይሄ እስካሁን ባየ ነው በጣም ቆንጆ የሚባል ነው። ለዛውም በ24 ብሔራዊ ቡድኖች ሲሆን ኳሊቲው ትንሽ ወረድ ይላል አይደል? የሞት ምድብ የሚባል እኮ አልነበረንም። ግን አሁን ደግሞ ወደ ጥሎ ማለፍ ስንገባ በደንብ ጥሩ እግር ኳስ የምናይ ይመስለኛል። የነ ሱዳንንም ይሄ ምንድነው በጣም አስደናቂ ነገርም ሳንረሳ ማለት ነው። ብዙ የአፍሪካ ዋንጫ ኢንተርቴይኒንግ ሆኗል። እንትን ከማለት በፊት የምድብ ድልድሉን ስንመለከት ቀድመን በዚህ ምድብማ ይሄን ጨዋታ እናገኛለንና ተጠባቂ ይሆናል ምን የሚባል ቅድመ ግምት እንድንሰጣቸው የሚያደርጉ ምድቦች ነበሩበትና ከዛም አንፃር በዋናነት የምድብ 6 በጣም ተጠባቂ ነበረ። እነ ካሜሩን፣ አይቮሪ ኮስት ያው እንደሚታወቀው ካሜሩን እና አይቮሪ ኮስት ከዚህ ቀደም በአፍሪካ ዋንጫ 2023 ላይ የነበራቸውን እናስታውሳለን እስከ መጨረሻው ድረስና ያ ድጋሜ የተገናኙበት ከስማቸውም አንፃር አይቮሪ ኮስት ወደ 3 ጊዜ ካሜሩን 2 ጊዜ ያነሳች እነ ጋቦን ደግሞ በዚያ ምድብ ጋቦንና ሞዛምቢክ ነበሩ ያሉትና ጋቦን የዓለም ዋንጫ ማጣሪያ ላይ የነበራትን ከምድቡ የማለፍ በመጨረሻም ሁለተኛ ሆና ጨርሳ ደግሞ እስከ ፕሌይኦፍ ለመድረስ የነበራት ትግል ከነ ካሜሩን ነጥለሽ እንዳታያት የሚያደርግ ነበርና ምናልባትም ውድድሩ ከተጀመረ በኋላ ቀንሶ የተመለከቱት ቡድን እሱ ነው እንጂ
እንድትገምቹ ያደረገው ነበር። ያው ሞዛምቢክ ደግሞ በተለይ በአሁኑ ሰዓት ያመጡት ያለው ማንም ጋር ይጫወቱ አይፈሪ ያጫወትን የሚተገብር በቃ አለ አይደለ ይሄ ቦርንማውዝ ላይ የምናየው ተጭኖ የመጫወት የመክበብ ኳስ ቅርብ ሆኖ ለኳሷ ቅርብ ሆኖ የመጫወት አጫወትን የሚተገብር ጠንካራ ቲም በመሆኑ ይህን ቲም ነው እንድንጠብቀው አድርጎ ነው የነበርና ጋቦን ከየትኛውም ቲም ጋር ስትጫወት ካሜሮንና አይቮሪ ኮስት ደግሞ እርስ በርስ ሲጫወቱ የሚፈጥረውን ነገር ከምንም በላይ ጠብቀነው ነበር። ግብጽና ደቡብ አፍሪካ የሚፈጥሩትን ነገር በተለይ ደግሞ ግብጽ ከቅርብ ጊዜ ወዲህ ውጤት ቢርቃትም በአፍሪካ ዋንጫ እስከ 2017 ፍጻሜ 2017ም ደርሳ ነበር። ግን ደግሞ ደቡብ አፍሪካ የበላይነት ነበራት በቅርብ ዓመታት በደቡብ አፍሪካ ላይ ወደ 6 ጨዋታ ተገናኝተው የቅርብ ጊዜ 4ቱን ደቡብ አፍሪካ አሸንፋለች፣ ምንም አላሸነፈችም ነበርና ምን የሆነ የአጫወት ዘይቤያቸው የተለየ ለግብጽ አስቸጋሪ ቡድን ነው ምናምን የሚለውን ድጋሜ ለመመልከት የምትጓጉይበት ነገር ነበረና በዚህ ምክንያት ብዙዎችን ጠብቀሻል። ግን በአጫወት ረገድ በጣም ምርጥ ጨዋታ ነው። ድሮ የአፍሪካ እግር ኳስ በቃ መጠለዝ ነው የሚባል አይደል? ኳስ መልጋት በቃ ተከላካዮች ጠንካራ ተከላካዮች ካሉ ወደፊት ይሄዳሉ፣ የቆመ ኳስ ከተገኘ ይገባል። በቃ እንደዚህ አይነት ነው። የቅድም እንዳልኸው ጉልበት ላይ ያመዘነ የሚባል ነበረ። አሁን ግን ኮምፕሊትሊ የተለየ ነው። የአፍሪካ እግር ኳስ በጣም እየተቀየረ ነው። የምዕራብ አፍሪካ ዶሚኔሽን እና የሰሜን አፍሪካም ወደፊት የሚቀር ይመስለኛል። አሁን ተቀራራቢ አይነት ነገሮች ለዚያም ይመስለኛል አሁን እኮ ብዙ ፕሮፌሽናል ተጫዋቾች ሞሮኮ ነው የነበሩት አይደል? እነ ሹዋሚኒ እነ ኬሊያን ምባፔ ምናምን ብዙ ተጫዋቾች እና የሆነ ኢንተርቴይኒንግ እንደሆነ አፍሪካ ይሄ ዳርክ ኮንቲኔንት የሚባለው ጥቁሩ ዓለም የሚባለውን ነገር ተቀይሮ በአፍሪካ ተስፋ የሚያደርግ በእግር ኳሱም በሌላውም ነገር ትውልድ የተፈጠረ ይመስለኛል በዓለም ላይ። እኔም በእግር ኳሱ ያንን ነገር ነው የታዘቡት። ልዩነቶችን ታያለሽ። ልዩነቶቹ አሁን በዘንድሮ አፍሪካ ዋንጫ ያው ስመጥር ብሔራዊ ቡድኖች አልፏል አይደል? አሁን እሱ እንዳለ ሆኖ ሲስተሙም ያግዛል እኮ መቼም ስመጥር ሆነ ከ1 እስከ 3 ምርጥ ሶስተኛ ለመሆን አትቸገርም። ምንም አትቸገርም። ከ2019 በኋላ 24 ቡድኖች ከሆኑ በኋላ ያው 16 ወደ ጥሎ ማለፍ ስለሚያልፍ እድሉ በጣም የሰፋ ነው እና ይወድቃሉ ብለህ አታስቢም። ግን ዘንድሮ ደህና ናቸው፣ እንደተገመቱት ናቸው። ከጋቦን ውጭ ያሉት እንደተገመቱት ናቸው። ባጫወት ግን ምን ልዩነት አየሁኝ? ልምድ ያላቸው ፕሮፌሽናል ተጫዋቾችና የሌላቸው አንዳንድ ብሔራዊ ቡድኖች ዝም ብለው አላር 3 ተከላካይ መተግበር 4ኛ የመስመር ተከላካዮችን አሁን ቼልሲ ላይ እንደምናየው ማንቸስተር ሲቲ፣ አርሰናል ላይ ወደ መሀል ገብተው እንዲጫወቱ በሚያደርጉት ክፍተት ልምድ ያላቸው ተጫዋቾች እና አልጄሪያ እና አይቮሪ ኮስት ምናምን ያላቸው በመስመር ፔኔትሬት አድርገው በሚያሻግሯቸው ኳሶች ነው በብዛት ጥቃቅን ወይም ልምድ የሌላቸው ቡድኖች ሲጫወቱ የነበረውና ታክቲክን ስትተገብር ወይ ደግሞ ያሰላልፍ ሁኔታን ስትመርጥ ተጫዋቾችህ ሪከቨር የማድረግ አቅማቸው አላቸው ወይ ከነዚህ ከአውሮፓ የሚጫወቱ ተጫዋቾች ጋር ሪከቨር አድርገው ቦታቸውን የመሸፈን ምናምን ጉዳዮች አሉ የሚለው የተወሰነ ያስበላቸው ይመስለኛል ልምድ የሌላቸው ክለቦችን ብሔራዊ ቡድኖችን። ከዚያ ውጭ ግን በጨዋታ ረገድ ልምድ ያላቸው ብሔራዊ ቡድኖች የተበለጡበት ነው። አሁን አልጄሪያ ሙሉ 9 ነጥብ የተሰበሰበ ቡድን ነው እንላለና ኢኳቶሪያል ጊኒ ጋር ግን በመጨረሻው ጨዋታ ሰከንድ ሃፍ ተመልክተው ከሆነ ሙሉ በሙሉ ዶሚኔት የተደረገበት ነበረ። በእርግጥ የሁለት ጨዋታዎችን ከተጫወቱ በኋላ ልምድ ያላቸው እነ ማህሬዝን እነ አሞርን የመሳሰሉት ከግብ ጠባቂ ጀምሮ ቀይረው ያስገቡበት ነበር። ግን እንደዚያም ሆኖ የአፍሪካ ብሔራዊ ቡድኖች ፊርለስ ናቸው። በቃ ይሄ ተከላክሎ መውጣት አሁን ግብጽ ጋር ስትገናኝ ተከላክሎ መውጣት ወይ ደግሞ ከካሜሮን ጋር ተገናኝተሽ ተከላክለሽ በራስሽ ግብ ክልል አካባቢ 10ንም ተጫዋች አቁመሽ ምናምን በጭራሽ የለም። አፍሪካ እግር ኳስ ላይ አሁን ይሄ ሙሉ በሙሉ ቀርቷል ብዬ ነው የምመለከተውና ሌላው የተመለከቱት ነገር ስመጥር ተጫዋቾች አሉ። እነ መሐመድ ሳላ እነ ቤሞ አህመድ ምናምን እነ ኦስሜን ምናምን የምትያቸው አሉ እነ ማህሬዝ አሁን ክለብ ለክለብ እንኳን ሲጫወቱ ኬሊያን ምባፔን ለማቆም ወይ የሆነ ተጫዋች ይመደባል። ያማልን ለማቆም ኑኔዝ የፒኤስጂ ወይ ምናምን አቆመው አላቆመው ምናምን እንደዚያ ይደረጋል። በጭራሽ አፍሪካ እግር ኳስ ላይ ለአንድ ተጫዋች ተብሎ ማን ማርኪንግ አልተመለከቱም። ፍሪ የሆነ ነፃ ኳስ ነበር ስመለከት የነበረውና ያ ደግሞ ለኔ ጥሩ አድርጎልኛል ብዬ ነው የማስበው። የነሳላም ፐርፎርማንስ አሁን አንድ ሰው አብሮት ቢቆም በቃ እንደፈለገ ስለማይንቀሳቀስ የልጁን አቋምም ለመገምገም ብዙ እንትን አትዩም ፋውሎችም ምናምን ሊበዙ ይችላሉና
ነፃ ሆኖ ሲጫወት ግን ልጁ ደከመ አልደከመ ብለህ አናሊሲስ ለመስጠት በጣም ቀላል ነው ብዬ አስባለሁ። በጣም ጥሩ እግር ኳስን የተመለከትንበት የምድብ ጨዋታዎች ነበር። እንደተዝናናበት ተስፋ አደርጋለሁ። ጥበቡ እነዚህን ሁነቶች ካነሳን የአህጉራችን እግር ኳስ የት ደረጃ ላይ ነው ያለው የሚለውን በደንብ ይነግረናል ብዬ አስባለሁና እዚህ ላይ ምን ትላለህ? ቀድም ለማንሳት እንደሞከርኩት የአህጉራችን እግር ኳስ ያው እግር ኳስ ቢሮ ላይ ይጀመር እንጂ ፍሬውን የምናየው ሜዳ ላይ ነውና ሜዳ ላይ በመናየው በአብዛኛው ነገር በጣም እየተሻሻለ እንደሆነ እያስተዋልን ነው። ካሁን በፊት የማናቃቸው ብሔራዊ ቡድኖች እንግዲህ በጣም ደፋር ብሔራዊ ቡድኖችን እያስተዋልን ነው። የዛሬ ከ2023 ላይ እንግዲህ ኢኳቶሪያል ጊኒን ስናነሳ ነበር አይደለ? አሁን የዓለም ዋንጫ ላይ ማጣሪያ ላይ ደግሞ እንደነ እንግዲህ በጣም አስደናቂ ብለን የምንጠራቸውን እንደነ ኬፕ ቨርድ አይነት ብሔራዊ ቡድኖችን አስተዋል። አሁን ደግሞ የምስራቅ አፍሪካ ብሔራዊ ቡድኖች ደግሞ በጣም በጥራት እየመጡ ያሉበትን ሁኔታ እዚህ ጎረቤታችን ያሉት እነ ታንዛኒያ፣ ኡጋንዳ፣ ኬንያ፣ ሱዳን በጣም በብዙ ነገር እየቀደሙን እንደሆነ ወይም ደግሞ እየሰሩ እንደሆነ የሚጠቁሙ አይነት ነገሮችን አስተውለናል። እንግዲህ የአፍሪካ ዋንጫን እስከ ማዘጋጀት የሚያስደርስ በጣም ራም ቢሆን እስከ የሚያስደርስ አይነት ነገሮችን እየሰሩ ነው። ከ20 ዓመት በታች ብሔራዊ ቡድን ውድድሮችም ላይ ከ17 ዓመት ብሔራዊ ቡድኖችም ላይ እያስተዋልናቸው ያሉ ነገሮች አሉና ይሄ የሚጠቁመው ምንድነው? እግር ኳስ ዓለምን አንድ ያደርጋል የሚባለው ነገር ወደ አፍሪካ መጥቶ የአፍሪካም በርከት ያሉ ብሔራዊ ቡድኖች ገብቷቸው የሆነ አይነት ስራ እየሰሩ እንደሆነ የሚጠቁሙ አይነት ነገሮችን እያስተዋል ነው። የአፍሪካ እግር ኳስ በእርግጠኝነት ከዛሬ ምናምን ዓመት በፊት ከነበረው ከዛሬ 10 ዓመት ከዛሬ 15 ዓመት በፊት ከነበረው በጣም ወደፊት እየተራመደ ያለበት ሁኔታ ነው ያለው። በእርግጥ ዘመኑ የቴክኖሎጂ ዘመን ነው። በሚዲያ ብዙ ነገሮችን ታስተውያለሽ፣ ልትማሪ የምትችያቸው ነገሮች ይኖራሉ። እግር ኳሱ በብዙ ነገር ተቀይሯል። መልካም የተከበራችሁ ተመልካቾቻችን ሀሳቦቻችንን ማንሳታችንን እንቀጥላለን። ከአጋራችን መልእክት ተከታትለን ስንመለስ ደግሞ ጥሎ ማለፍ የገቡ ብሔራዊ ቡድኖችን የምንቃኝ ይሆናል። ስጦታ በዘመኔ ለገና በዓል እስከ 65% የሚደርስ ቅናሽ በቴሌብር ሱፐር አፕ ዘመን ገበያ የቀረቡትን ልዩ የበዓል ምርቶች በስጦታ ለሚወዷቸው እያበረከቱ በዓሉን ያድምቁ፣ ለራስዎም ይሸምቱ። መልካም የገና በዓል። ኢትዮ ቴሌኮም። ተመልሰናል። የተከበራችሁ ተመልካቾቻችን በስፖርት ትንታኔያችን አሁንም አፍሪካ ዋንጫው ላይ ቆይታ እናደርግና ሀሳቦችን ማንሳታችንን እንቀጥላለን። ኢትዮ ቴሌኮም የዝግጅታችን አጋር ስለሆነ እናመሰግናለን። እንግዲህ ወደ ጥሎ ማለፍ የገቡ ብሔራዊ ቡድኖች ተለይቷል። የሚጠበቁት ሀገራት አልፈዋል። ከዛ ምርጥ ሶስተኛ የሆኑ 4 ሀገራትም አልፈዋል። የጎረቤቶቻችን ሱዳንና ታንዛኒያ እዚህ ውስጥ ተካቷልና ያለፉት ሀገራት እንደዚሁም ደግሞ ለኛ ቅርበት ካላቸው አንፃር ጥሎ ማለፉ ላይ ምን እንጠብቃለን? ከነዚህ ጨዋታዎች ለምሳሌ ደቡብ አፍሪካ ከካሜሮን፣ ኮት ዲቫር ከቡርኪና ፋሶ ሁለት የተለያየ የብሔራዊ ቡድኖች የተለያየ ጨዋታ መንገድን ነው የሚከተሉትና በምድብ የመጡበትን መንገድ ከተመለከትን እንደዚሁም ደግሞ ናይጄሪያ ከሞዛምቢክ ምንም ሶስተኛ ሆና ብታልፍም ሞዛምቢክ ተጠባቂ ትሆናለች ብዬ አስባለሁ። አንድ ስህተት ከውድድሩ ያስወጣቸዋልና ከነዚህ ምን እንጠብቃለን? ከነዚህ ጨዋታዎች ላይ መልካም ያው የአፍሪካ ዋንጫ ላይ አሁን እንዳልሽው ብሔራዊ ቡድኖች በስም ካልሆነ ባጫወት ብዙ ልዩነት የላቸውም። ግን ደግሞ ልምድ ያላቸው ተጫዋቾችና ልምድ የሌላቸው ተጫዋቾች አሉ። አሁን ከደቡብ አፍሪካ ከካሜሮን የሚያደርጉት ጨዋታ ላይ ብዙ ያን ያህል የካሜሮን ተጫዋቾችን በድሮ በቀድሞ ልክ ውጤት ቀይሮ የሚወጣ ተጫዋች እየተመለከትን አይደለም። በምድብ ጨዋታዎች ራሱ እነምቤሞ ያው ኳሶችን ይዛሉ፣ ስፔስ ይጠቀማሉ። ግን የተለየ አቅም እኔ አልተመለከትኩባቸውም። ተጽዕኖ ልዩነት ፈጥረው ይወጣሉ። ደቡብ አፍሪካ ደግሞ እንደ ቲም በጣም ጥሩ ቡድን ነው። እንደምናስታውሰው በአይቮሪ ኮስት ላይ በነበረው ሶስተኛ ሆኖ መሰለኝ የጨረሰውና
በአፍሪካ እግር ኳስ አሁን እያደገ ያለ ቡድን ነውና በእኔ በጥሎ ማለፍ ጨዋታዎች ላይ በጣም ጥሩ ውድድር ብዬ የማስበው የሁለቱ ከፍተኛ ፍክክር የሚደረግበት ብዬ የማስበው ይሄ ጨዋታ ነው። የካሜሩን ብሔራዊ ቡድን ጥሩነቱ ከመመራት ተነስቶ የማሸነፍም ሁኔታዎች አሉ። በሰሞኑ እንዲሁ በሞዛምቢክ ጋር በነበረው ጨዋታ ከመመራት ተነስቶ የማሸነፍ ሁኔታዎች አሉ። እያንዳንዱ ጨዋታዎች ላይ ለምሳሌ ከአይቮሪ ኮስት ጋር በነበረው ጨዋታም ከመመራት ተነስቶ ነው ነጥብ የተጋራው። ያ የቡድኑ እስከ መጨረሻው ጋር ድረስ የመፋለም ሁኔታዎች ጥሩ ናቸው ብዬ አስባለሁ። ግን በውድድሩ ጥሩ ጨዋታ የምንመለከትበት ይሆናል ብዬ ነው የማስበው። ምክንያቱም የደቡብ አፍሪካ ቡድን ከግብጽ ጋር በነበረው እኮ በጣም አስደናቂ ጨዋታ ነው፣ ግን የልምድ ጉዳዮች ነበሩ። የግብጽን አጫወት እናውቀዋለን። አንድ ጎል ካገባ በኋላ እንደፈለገው ኳሱን ማድረግ ይችላል ማለት ከፈለገ ያረጋጋዋል፣ ከፈለገ ያፈጥነዋል፣ ከፈለገ ዘግቶ መጫወት ይችላል። እንደዚህ አይነት ልምዶች ስላሉት ነው እንጂ የደቡብ አፍሪካ ቡድን በጣም ጥረት አድርጓል። በተለይ ቀይ ካርድ ከተመለከተ በኋላ የግብጽ ተጫዋች ያን ያህል ዶሚናንስ ወስደው ነበረ እና የተወሰነ ግን የደቡብ አፍሪካ የመጨረስ ችግሮች አሁንም አሉ። ፎስተር ነው አጥቂያቸው አይደል? የበርንሌው አጥቂ ግን ያን ያህልም ክሊኒካል ነው ወይም ተጽዕኖ ፈጣሪ ነው ብዬ አላስብም። 2 ጎሎች አካባቢ ያስቆጠረ ይመስለኛል፣ ግን ብዙ አይደለም፣ በዚያ ልክ አይደለም። እነ ሜኩና ከርቀት የሚሞክሯቸው ኳሶች ግን አሁን ላይ እንደዚህ ቀደሙ ያን ያህል ጎልቶ እየወጣ አይደለም። የደቡብ አፍሪካ የውሳኔ ችግሮች አሉ፣ ፔናልቲ አካባቢ የሚወስኗቸው ችግሮች አሉ። በዚህ ታግዘው ካሜሮኖች አሁንም ወደ ቀጣይ 6ኛ ዋንጫቸውን ፍለጋ የሚገሰግሱ ይመስለኛል። በጨዋታ ግን ምርጡን ጨዋታ እንመለከታለን። በሱዳን በኩል እኔ በጣም የተመለከትኩት የሱዳን የማጣሪያ ጨዋታዎች ላይ የነበራቸው ፐርፎርማንስ በጣም አስደናቂ ነው። ሜዳቸውን በግጭት ምክንያት ሲቋረጥም ከሜዳ ውጭ ሆኖ ጨዋታቸው ራሱ አስገራሚ ነው። ቶርናመንት ላይ ግን ሲሆን እኔ በጠበቅኳቸው አላገኘኋቸውም። እስካሁን እኮ ጎል አላስቆጠሩም። 1 ጎል ነው ያስቆጠሩ። 3 ነጥብ ሲያገኙ ኢኳቶሪያል ጊኒ ላይ ኦን ጎል ነው የተቆጠረው እና እኔ ፍሎዋቸው የፍጹም ቅጣት ምት አግኝተው ማስቆጠር እና ለቶርናመንቱ የስነልቦና ዝግጅት በቂ ያደረጉ አይመስለኝም። ከዚያ ውጪ ብዙ ጨዋታዎች ግን በጣም አሁንም ወደ ሩብ ፍጻሜው 1-3 ብሔራዊ ቡድኖችን ጥቀስልኝ ሊያልፉ ይችላሉ ምትላቸው? የለውም ማለት 1-6ቱን ሁሉ ላውቀው እችላለሁ፣ ግን ሴኔጋልን፣ ሞሮኮን በእርግጠኝነት የሚያልፉ ናቸው። ግብጽ እንዲሁም አልጄሪያ ሊያልፍ ይችላል። እኔ በቱኒዚያ ሙሉ እምነት የለኝም። ቱኒዚያ ጥሩ ነበር የምድብ ጨዋታ አጀማምሯ ምናምን አይደል። ከዚያ በፊት ግን አረብ ካፕ ነበር፣ የአረብ ዓለም ዋንጫ ላይ የነበረ ፐርፎርማንስ ሙሉ በሙሉ የአፍሪካን ገጽታ ሁሉም ያበላሽ ነው። በጣም ከኤዥያ እግር ኳስ የወረድንን ብለህ እንድታስብ የሚያደርግ ነበርና አሁንም በመክፈቻ ጨዋታቸው በጣም ጥሩ ነበሩ። የአረብ ካፕ በነበረበት ጊዜ ብዙ ጊዜ የክለብ ውድድሮች ጨዋታዎች ነበሩና በእርግጥ የቱኒዚያ ብሔራዊ ቡድን ተጫዋቾች አብዛኞቹ በትልልቅ ክለቦች የሚጫወቱ ተጫዋቾች ይበዛሉና በዛን ወቅት ዋናው ብሔራዊ ቡድን እዛ ለመሄድ ሊቸገር ይችላል የሚል ግምት አለኝ። በእርግጥ በእኔ ግምትም ማሊና ቱኒዚያ ያን ያክል ቀላል የሚባል አይነት ቱኒዚያ በቀላሉ ታልፈዋለች የምትለው አይነት እንትን አይደለም። እኔም አሁን እዚህ እግር ኳስ ላይ በጣም ማገምቻቸው ቡድኖች በነገራችን ላይ ማሊና ቡርኪና ፋሶ ናቸው። ከትልቅ ጋር ቡድንም ጋር ሲጫወቱ ብዙ ልዩነት የሚፈጥሩ ወይም ደግሞ ብልጫ የሚወሰድባቸው አይደሉም፣ የሚደነግጡም አይደሉም። በስነ ልቦና አሁን ልዩነቱ የአፍሪካ እግር ኳስ እያልኩሽ የነበረው የስነ ልቦና ልዩነት ነው፣ ልምድ ያላቸው የሌላቸው እና ቡርኪና ፋሶና ማሊ ደግሞ ትንሽ ነን ወይም ልምድ የሌለንን ብለው አያስቡም። ዋንጫ እንኳን ባያነሱ የአፍሪካ ዋንጫ ግን የተወሰኑ ፕሮፌሽናል ተጫዋቾችም ስላሏቸው የማይፈራ ቡድን ያላቸው። እኔ እንደውም አይቮሪ ኮስት ምናልባት በቡርኪና ልትፈተን እንደምችል ሁሉ ጠብቃለሁ። የኔም ግምት እኔ አሁን የቡርኪና ፋሶና የኮት ዲቫር ጨዋታ ወይም የአይቮሪ ኮስት ጨዋታ አይቮሪ ኮስት የዲፌንዲንግ ሻምፒዮን የመሆን አይነት ባህሪ አላስተውልባትም። በእርግጥ ምድቧን ያለፈችበት መንገድ በተለይ ደግሞ የመጨረሻው ጨዋታ ጋቦንን ከ2-0 ተነስታ 3-2 የገለበጠችበት መንገድ ምናምን ካየ ነው ብዙ አሪፍ ነገሮች አሏት። ግን አምና ሻምፒዮን የሆነ ወይም ያለፈውን ውድድር ሻምፒዮን ሆኖ የመጣ በእርግጥ ከ2010 የግብጽ ካደረገች በኋላ የናሰን ሻታር 3 ተከታታይ ከዛ አመት በኋላ ክብሩን ያስጠበቀ ብሔራዊ ቡድን በአፍሪካ ዋንጫ አላስተዋልንም። ዘንድሮም እያስተዋልንበት ያለው የኮት ዲቫር ወይ የአይቮሪ ኮስት የእንቅስቃሴ ልክ እንደዛ ይመስላል። እኔም ቡርኪና ፋሶ መሌ እንዳልከው በአፍሪካ ዋንጫ በጣም ከሚገርሙ ቡርኪና ፋሶና ይሄ
ኮንጎ ዲሞክራቲክ ሪፐብሊክ ኮንጎ በጣም እንትን ናቸው። በቃ ቶርናመንት ላይ የሆነ ቡም የሚል ነገር አላቸው። እስከ ግማሽ ፍጻሜ ባይደርሱ እንኳን ሩብ ፍጻሜ ምናምን የሚሄዱበት መንገድ በጣም አስደናቂ ነውና ይሄኛውም ጨዋታ በጣም ተጠባቂ ጨዋታ ይመስለኛል። እኔ እንደው በቀላሉ ያልፋሉ። ቅድም ያልሽውን ጥያቄ መመለስ ካለብኝ ግብጽ ከቤኒን ግብጽ በቀላሉ የምታልፍ ይመስለኛል። ያው የጌም ማኔጅመንታቸው በጣም አስደናቂ ነው። ቅድም መሌ ባነሳው ጨዋታ ምንድነው ከደቡብ አፍሪካ ጋር በነበራቸው ጨዋታ በጎደሎ ተጫዋች እንኳን ጨዋታውን ማኔጅ አድርገው የሄዱበት መንገድ እንደገና ደግሞ ጎል ሲፈልጉ ደግሞ የመክፈቻው ጨዋታ ላይ ያደረጉትን ተጋድሎ ካየን እስከ 91ኛው ደቂቃ ድረስ ሄደው ጎል ያስቆጠሩበትን መንገድና ያሸነፉበትን ነገር ካየን በጣም ጥሩ ነው። ናይጄሪያ እኔ የዓለም ዋንጫው ቁጭት ያለባቸው ነው የሚመስለኝ። አመጣጣቸውም አሁን ሶስቱንም ጨዋታ አሸንፈው ሲመጡ በደንብ ተጫዋቾችን እየቀያየሩ ነው የመጡ። ተጫዋቾቹ ተቀያይረውም ግን የማሸነፍ ስሜታቸው ሳይወርድ ነው የመጡ። ፊት ላይ በጣም ሻርፕ የሆኑ ተጫዋቾች አሏቸው። ከአፍሪካ ተሳታፊ ሀገራት አንጻር ካየናቸው መሀሉም ከኋላም ጥሩ የምታያቸው ናቸው እና ደግሞ የደረሳት ከሞዛምቢክ ነው። ሞዛምቢክ ቅድም እንዳልነው ለውድድሩ ምንድነው ይሄ በጣም አግሬሲቭ ሆኖ መሄድ ምናምን አይነት ነገሮች አሉና እንደዚህ አይነት ደግሞ በጣም የተሞረደ ቡድን ካልሆነ ከጀርባ የምታዩ ቦታ ሊጠቃ ይችላል። እንግዲህ እነ ቪክተር ኦሲሜን እነ ሉክማን እነ ቺኮይዜ በጣም አስደናቂ የሚባሉ ተጫዋቾች ናቸው። እንግዲህ ያንን ነገር ከበር ለማድረግ የሚቸገሩ ይመስለኛልና ናይጄሪያ ግብጽን እንዲሁም ደግሞ ሞሮኮን በቀላሉ ወደሚቀጥል ያልፋሉ ብዬ አስባለሁ። ለዋንጫ ማን ከማን ተጠብቃለህ? ለዋንጫ እኔ በዚህኛው መስመር ምናልባት በነሞሮኮ የሞሮኮ አመጣጥ ጥሩ ሊሆን ይችላል ብዬ አስባለሁ። እንግዲህ ከሞሮኮና ከናይጄሪያ አንዳቸውን ግማሽ ፍጻሜ ላይ የምናገኛቸው ይመስለኛል። ግን ደግሞ ሞሮኮን ትንሽ ወደ ላይ እድል ሰጣታለሁ። እኔ ግን የዋንጫ እኔ ጥሩ ቡድን ብዬ የማስበው ከዚህ የአፍሪካ ዋንጫ የሴኔጋል ብሔራዊ ቡድን ይመስለኛል። የሴኔጋል ብሔራዊ ቡድን የተጫዋቾቹን ጥራት ካየን በጣም ጥራት ያላቸው ተጫዋቾች አሏቸው። እኔ አሁን ከፊት መስመር ካየን እንግዲህ እነ ኒኮላስ ጃክሰን ናቸው። ኒኮላስ ጃክሰን ያን ያክል በጣም እናሟሙቱ አይነት አጥቂ አይመስለኝም። በጣም ጥሩ የምንለው አይነት አጥቂ ነው። በግራና በቀኝ ደግሞ እንግዲህ ሳዲዮ ማኔ ምናልባት የአፍሪካ ዋንጫ የመጨረሻ ጨዋታው ሊሆን ይችላል። እንደሱ አይነት ታሪካዊ ተጫዋች ደግሞ እንግዲህ የመጨረሻ ነገሩን በጥሩ ነገር መዝጋት የሚፈልግ ይመስለኛል። የእስማኤል አሰር እንግዲህ በእንግሊዝ ፕሪሚየር ሊግ በደንብ የምናውቀው አይነት ተጫዋች ነው። መሀል ላይ እንግዲህ ሁለት ጉዬዎች አሉ አይደል? አንደኛው ለኤቨርተን የሚጫወተው ጉዬ፣ ለቪያሪያል የሚጫወት ጉዬ አለ። እንደገና ደግሞ ቶተንሃም የሚጫወተው ሳር አለ። እነዚህ አሁን በጣም ውድ የምታያቸው አሁን በዚህኛው በዘመናዊ እግር ኳስ ላይ በጣም ውድ የሚባል ታለንት ያላቸው ናቸው። ከፊት ለፊታቸው ደግሞ ኒዲያዬ አለ። ደግሞ ከነዚህ ሶስቱ ሁለቱን ነው የሚያሰልፈው። ግን ደግሞ እንዲያዬ ደግሞ ከፊት ለፊታቸው ሲቆም በጣም ጥራት የሚኖረው ይመስለኛል። ከጀርባ በጣም ባለልምዱ ካሊዱ ኩሊባሊ አለ። ምንም እንኳን ባለፈው ቀይ ካርድ ቢያይም ግን ጥሩ የምትየው አይነት የመሀል ተከላካይ ነው። የመስመር ተከላካዮችን በጣም ጥሩ ናቸው። እነ ማሊፍ ዲዩፍ የሚባል ተጫዋች አለ። አሁን ዌስትሃም የሚጫወት ልጅ በጣም ጥሩ የምትየው አይነት ነው። ግብ ጠባቂያቸውም እንግዲህ በጣም ባለልምዱ ግብ ጠባቂ ነውና ይሄኛው ቡድን ምናልባት ወደፊት የሚሄድ ይመስለኛል። ብራኬቱንም ካየሹ በዚህኛው መስመር ላይ በጣም አደገኛ የምንላቸው ብሔራዊ ቡድኖች ብዙ የሉም። በዛኛው በነ ሞሮኮ በነ ናይጄሪያ ነው ትንሽ ጥንካሬ ያለው የሚመስለኝና ምናልባት እነዚህን ቡድኖች ለፍጻሜ እንጠብቅ ብዬ አስባለሁ። መርሌ ሁለት ግምት? እኔም ሴኔጋልን በጣም አስቀድማለሁ። ማለት ከተከላካይ ከግብ ጠባቂ ጀምሮ ሜንዲ በጣም ልምድ ያለው ግብ ጠባቂ ነው። ተከላካይ ኩሊባሊ እኮ በጣም አስደናቂ ተከላካይ ነው። አንበልም ነው። የቡድኑ በጣም መሰረት ነው። መሀል ላይ ያሉ ልጆችም አስደናቂ ልጆች ናቸው። ቅድም አጥቂዎችን ሲጠቅስ ነበር። እነ ሳር አሉ፣ እነ ማን ያሉ፣ እነ ጃክሰን አሉ። እነዚህ ልምድ ያላቸው አሉ። እነ ምባዬ የሚባሉ ደግሞ አሉ። በጣም ወጣት በጣም አስደናቂ የፍጥነትም ክህሎትም ያላቸው ልጆች እና ተቀይረው ሲገቡ ራሱ ውጤት ማምጣት የሚችሉ ልጆች ናቸው። ቁጭት ላይም ቲሙ ላይ አያለው የመነጋገር ይሄ ስህተቶች ሲፈጠሩ እነ ካሊዶ ኩሊባሊ በጣም የመቆጨት አይነት ነገሮች እንደውም ማኔ ላይ ነው ያን የመሪነት ሚና ማልመለከተውና እነዚህ አይነት ጉዳዮች ቡድኑን እስከ መጨረሻው ሊያስሄዱት ይችላሉ እና እንደተባለው በዚህኛው ጎል አሁን ያሉ ቡድኖች እነ ኮትዲቫር እነ ቦርኪናን ካለፉ ነው ያው እነሱም እንጂ ያን ያህል ከባድ አይደለም ለሴኔጋል ለዚያኛው ለፍጻሜ ወይም ለግማሽ ፍጻሜ ለመድረስ። ግብጽ አለች። ምናልባት ግማሽ ፍጻሜ ላይ ግብጽና
ሴኔጋል ሊደርሱ ይችላሉ። ሴኔጋል ግን ለፍጻሜ ሊያልፍ ይችላል ብዬ እገምታለሁ። በዚያኛው በኩል አልጄሪያ አለች፣ ናይጄሪያ አለች። ሁለቱ 3-3 ጨዋታ አሸንፈው ነው አይደል እዚህ የደረሱት። ከዚያ ውጭ ያለችው ሞሮኮ ናት። ሞሮኮ በሜዳዋ በሚደረገው ነገር እስከ መጨረሻው ለመጓዝ አቅም ትፈጥራለች ብዬ አስባለሁ እና እኔ ሞሮኮና ሴኔጋል ሞር የዋንጫ የመድረስ እንትን አላቸው ግን ለግማሽ ፍጻሜ ላይ በዚህኛው ዙር ግብጽ ከሴኔጋል በዚያኛው ደግሞ ናይጄሪያ ከሞሮኮ የመድረስ እድል እንዳላቸው ገምታለሁ። ከቡድናቸው አጠቃላይ ወኔ ናይጄሪያ ቀደም ባነሳው መልኩ በጣም ቁጭት ኦስሜን በእያንዳንዱ እንቅስቃሴ ሲቆጭ አግሬሽኑ በጣም ፍላጎቱ በጣም ኃይለኛ ነው። ደግሞ እዚህ አፍሪካ ዋንጫ ላይ ፍላጎት በጣም ትልቅ ነገር ነው። እስከ መጨረሻው ደቂቃ የመታገል ፍላጎትና እነዚያ ጉዳዮች እስከ ግማሽ ፍጻሜ ናይጄሪያና ሞሮኮን በዚህኛው ጎን ግብጽና ሴኔጋልን በዚያኛው ጎን ያደርሳሉ ብዬ አስባለሁ። ግን ለኔ ሴኔጋል ሻምፒዮን ይሆናል የሚል ግምት አለኝ። ሞሮኮ እስከ ፍጻሜ ትጓዛለች፣ ግን ልቧ ተሰብሮ ፍጻሜው ላይ የምትሸነፍ ይመስለኛል። ግምቴ እንደዚያ ነው። የዋንጫው ላይ ሞሮኮ ከሴኔጋል እኔም የምጠብቀው ነው። የጉዟቸውን በዚህ እንግታ ሀገራችን ምን ተማረችበት የሚለውን የመቋጫ ሀሳባችን እናደርጋለን። ካፍ ውድድሩ ከመጀመሩ በፊት የወሰናቸው ውሳኔዎች በተወሰነ መልኩ ለኔ አስደንጋጭ ናቸው። የዓለምን አሰራር አመጦ አፍሪካ ላይ የደፋብንም ይመስለኛል። አፍሪካ ዋንጫ በየ4 ዓመቱ ይሆናል ከፊፋ የጨዋታ ሰሌዳ ወይም ደግሞ የውድድሮች ሰሌዳ ጋር ለማመጣጠን ቻን የለም። የሀገር ውስጥ ተወዳዳሪዎችን የምናይበት መድረክ የለም። ሱፐር ሊጉ ያው ብዙ ሀሳብ ሲነሳበት ነበር። በአውሮፓ ደረጃም በድጋሚ ይመለሳል ተብሏል። 2029 ላይ ኔሽንስ ሊግ ይመለሳል ተብሏል። ውሳኔውን እንዴት አያችሁት? ሁለት አጠር ያለው ሀሳቦችን ነው የምፈልገው። ለአህጉራችን እግር ኳስስ ፋይዳው ምንድን ነው? ጥበይ ካንተ ልጀምር። ያው አሁን ግሎባል አይደለ? እኔ ይሄ መሄዱ አይቀርም። ምክንያቱም አሁን ትልልቅ ተጫዋቾች ለትልልቅ ክለብ የሚጫወቱ ከሆነ እነዚህ ተጫዋቾች በግላቸውም በብሔራዊ ቡድናቸውም በክለባቸውም ስኬታማ መሆን ይፈልጋሉ። ባለፈው የአፍሪካ ዋንጫ እንግዲህ አንድሬ ኦናና ያደረገው እናውቃለን። ከካሜሮን ብሔራዊ ቡድን ለማንቸስተርም በጣም አስፈላጊ ነበር በወቅቱ፣ ግን ደግሞ ለካሜሮንም ያስፈልግ ነበር። ስለዚህ ልክ እንደዚህ መወጠሮች መስተካከል ያለባቸው ይመስለኛልና የአፍሪካ ዋንጫ እንደውም ወደ ዛኛው እንደ ዓለም ዋንጫ አይነት ፎርማት እንደ አውሮፓ ዋንጫ አይነት ፎርማት ውስጥ መግባታችን የማይቀር ነው። ምክንያቱም ተጫዋቾች ግሎባል ተጫዋቾች ናቸው። ግሎባሊ ስትሆኝ ደግሞ የዓለምን አሰራር መከተል ግዴታ ነው። አሁን ብቻሽን የምታደርጊው ነገር ምንድነው የሚያዋጣ አይነት ነገር አይደለም። ቆይቷል ውዝግቡ ከተጀመረ፣ ግን አሁን ፍጻሜው ላይ ደርሷል። የሚያስኬድ ይመስለኛል። ትክክልም ነው ብዬ ከሚያስቡት ሰዎች ነኝ። ተገንጥለን የትም አንደርስም። እንደዛ ነው ሐሳቤ። የኔሽንስ ሊግ ውድድርን ካነሳሽ የኔሽንስ ሊግ መጀመሪያ በአውሮፓ ሲጀመር የወዳጅነት ጨዋታዎችን ናቸው አይደል ፎርማት አድርገው ወደዚህ ያመጧቸው። እንደ ኢትዮጵያ አይነት ብሔራዊ ቡድኖች ይሄ ነገር ያስፈልጋቸዋል። ምክንያቱም የፊፋ ካሌንደርን ተጠቅመን የወዳጅነት ጨዋታዎችን ማመቻቸት አንችልም። ከምንድነው ከክለብ ጋር ተጫወትን እየተባልን የምንወዛግብ አይነት ሰዎች ነን አይደል? ስለዚህ እኛ ራሳችን ያልሰራ ነው ራሱ ካፍ አስተካክሎልን ከከሌ ጋር በዚህ ቀን ተጫወቱ ቢለን የሆኑ ነገሮችን እስክናስተካክል ድረስ በጣም መልካም የሚባል ነው። ይሄንን ነገር የሚጠሉት ትልልቅ ተጫዋቾች ያሏቸው ብሔራዊ ቡድኖች ይመስሉኛል። ምክንያቱም ውድድር በዛ እየተባለ ነው ዓለም ላይ። አሁን የአውሮፓ ላይ ያሉት ተጫዋቾች በሙሉ ውድድር በዝቶባቸዋል። የአፍሪካዎችም ተከተሏቸው ማለት ነው። ለነሱ በጣም ከባድ ሊሆን ይችላል። ለእንደኛ አይነቱ ግን ኔሽንስ ሊግ በጣም የሚያስፈልገን ይመስለኝ። እያንዳንዱ ውሳኔ ያው ሱፐር ሊጉ እንዳለ ሆኖ ግን ከብሔራዊ ቡድን ሞር ላይ ትኩረት እናድርግና እያንዳንዱ ውሳኔ ያው ኔጌቲቭሊ የሚጎዳቸው የሚጠቅማቸው ይኖራሉ። ለምሳሌ የቻን መቅረት ለኢትዮጵያ ብዙ ተጽዕኖ የለውም። ምክንያቱም ብሔራዊ ቡድኑ አንድ ነው። የኢትዮጵያ የዋና ናሽናል ቲምም ለቻን የምታዘጋጀው ግን እንደነ ካሜሮን የምዕራብ አፍሪካ ሀገራት በተለይ የቻን ውድድር የታዳጊ ተጫዋቾቻቸውን ለዓለም ገበያ የሚያቀርቡበት ነበረ። ምክንያቱም ዋና ብሔራዊ ቡድን ሲጠራ እነዚያ ልጆች አይጠሩ፣ ግን ቻን ላይ ነው የሚታዩት፣ አቅማቸውን ያሳያሉ። አሁን ሴኔጋል ቻን ላይ የምታቀርበው ቡድን ሌላ ነው፣ ዋናው ብሔራዊ ቡድን ሌላ ነው። ስለዚህ ቻን ላይ ያለው ቡድኗ 1-5 ተጫዋች ወደ አውሮፓ ክለቦች ይሄዳልና ከዚህ አንጻር ለታዳጊ ተጫዋቾች በተለይ ለምዕራብ አፍሪካ የተወሰኑ ሀገራት ጉዳት ሊኖረው ይችላል። ለኢትዮጵያ ግን በጣም ልዩነት የለውማ። የቻን የምታቀርበው ቢሆንም ለሌላ ብሔራዊ ቡድን ለኔሽንስ ሊግ የምታቀርቢውም ያው ነው። ስለዚህ ኔሽንስ ሊግ ስለመጣ ተጽዕኖ የለውም። እንዲሁም ጥሩ ነው የሚሆነው ለኢትዮጵያ ብሔራዊ ቡድን ኔሽንስ ሊግ መምጣቱ ባልተቋረጠ መልኩ ቶሎ የምዕራብ አፍሪካና የሰሜን አፍሪካ ቡድኖችን ካገኘሽ አጫውታቸውን ትለምጃቸዋለሽ።
ኮንፊደንስ ታዳብሪያለሽና ብዙ የውድድር የመገናኘት ብሔራዊ ቡድናችን ከሌሎች ቡድኖች ጋር ካገኘ አጫውታቸውን የመልመድ ኮንፊደንሱን የማዳበር እድሉ ይኖራልና ኔሽንስ ሊግ መምጣቱ በማያቋርጥ መልኩ በጣም ጥሩ ይሆናል ብዬ ነው የማስበው። ምክንያቱም የአፍሪካ ዋንጫ ማጣሪያና የዓለም ዋንጫ ማጣሪያ ብቻ ሲመጣ ከሆነ ቡድን ጋር ተደልድለሽ በቃ ደርሶ መልስ ብቻ ነው የምታረጊውና ያ ልምድሽን በቋሚነት ለማዳበር በጣም ክፍተት ይፈጥራል ብዬ ነው የማስበውና ከዚህ አንፃር ለኢትዮጵያ በጣም ጠቃሚ ነው ይሄኛው ብዬ ነው የማስበው። አሁን የአፍሪካ ዋንጫ በየ2 ዓመቱ መቅረቱ ምናምን የሚለው ነገር የግድ ነው። ኔሽንስ ሊግ ተጨማሪ አቅም ስለሚሆን ያው ያንን ስለሚተካለሽ በየ4 ዓመቱ መሆኑ ብዙ ጉዳት ያለው አይመስለኝም። ኔሽንስ ሊግ ስለመጣ ዝም ብሎ የአፍሪካ ዋንጫን ብቻ በየ4 ዓመቱ ማድረግ ቢሆን የአፍሪካን እግር ኳስ ከግሎብ ማራቅ ይሆን ነበር። ግን የኔሽንስ ሊግ ውድድር በመተካቱ ብዙ የብሔራዊ ቡድኖችን የጨዋታ መንገድ የሚጎዳ አይመስለኝምና እኔ እንደውም አብዛኛውን ነገር ጠቃሚ ነው። ከቻን ውድድር ለምዕራብ አፍሪካ ሀገራትና ለሰሜን አፍሪካ ታዳጊዎች ከሚጎዳው ውጪ ሌሎች ውሳኔዎች እኔ ጠቃሚ መስሎ ነው የሚታየው። የሀገራትን የእግር ኳስ እድገት የሚገታ መስሎ ስለተሰማኝ ነው በተለይ የቻን ውድድር መቅረቱ ማለት ነው። ምክንያቱም ፕሮጀክቶቻቸው ላይ በስርዓቱ በተጠና መልኩ የሚሰሩ ሀገራት አሉ። ሰሜን አፍሪካ እንሄዳለን፣ ወደ ደቡብ አፍሪካ ስንመጣ ደቡብ አፍሪካ ተጫዋቾቿ ኢቭን አብዛኛዎቹ የራሷ ሊግ ላይ ነው የሚጫወቱትና ያንን እድገት የሚገታ ይመስለኛል። ሁላችንንም በተወሰነ መልኩ የሚያገኘን ይመስለኛል። ያልኩሽ ነው በቃ የተወሰኑ ታዳጊን በጣም የሚያፈሩ ሀገራት ላይ የተወሰነ ተጽዕኖ ይኖረዋል። ምክንያቱም ኔሽንስ ሊግም በፊፋ ካሌንደር ይዘጋላል። ዋናው ብሔራዊ ቡድን ነው ያንን ከቨር የሚያደርገው። ብዙ የታዳጊዎች የማውጣት እድል ይጎዳል። የኛ ግን ያው ነባር ተጫዋቾችን ነው ሁልጊዜ የምትጠቀሚ። እንደውም ቶሎ ከሚመጥንሽ ኔሽንስ ሊግ በባህሪው የሚመጥን ግሩፕ ውስጥ ነው የሚያስገባሻ። ከሚመጥኑ አሁን እኛ አፍሪካ በ3 ቋት ቢከፈል ብሔራዊ ቡድኖች 3ኛው ቋት ነው ልንጀምር የምንችለውና ከዚያ ቡድን ውስጥ ያሳደግሽ አቅምሽን ከዚያ ጋር እየፈተንሽ ለማደግ እኔ ጠቃሚ መስሎ ነው በአብዛኛው ያው ጉዳት አንድ ውሳኔ ጉዳትም ጥቅምም አለው ይታወቃል። መልካም ማሳረጊያችን የሚሆነው ከሞሮኮ ዝግጅት አንስተን እስከ ብሔራዊ ቡድኖች ከዛ ስለተወሰኑ አዳዲስ ውሳኔዎች ያነሳንና በዚህ ሂደት በርካታ ብዙ የምንማራቸው ነገሮች አሉን። 29 አፍሪካ ዋንጫ እናዘጋጃለን ብለን ነበረ። ነገር ግን አሁን እሱ ታጠፈና 28 ላይ ነው ያለነው። 28 ላይ ይታያል ተብሏል። ከመጡትም ካለፉትም ከወደቁትም ብሔራዊ ቡድኖች ብዙ የምንማረው ነገር አለን። እንዴት በዚህ መካከል እንለፍኛ እግር ኳሳችን ላይ ፎከስ አድርገን የኔ እንትን ምንድነው ያው እግር ኳሶችን ስናይ እኔ አሁንም ቢሮ ላይ ነው ፎከስ ማደርገው። በቃ ሜዳ ላይ የሚወጣ ጉዳይ ስለሌለን አሁንም ወደ ቢሮአችን እንመለስ የሚል ሐሳብ ነው ያለኝ። እንደሚባለው የኢትዮጵያ እንግዲህ 2029 ሮድ ቱ 2029 የሚባለው ፕሮጀክት በጣም አስደናቂ ፕሮጀክት ነበር። እንግዲህ ያን ፕሮጀክት መሬት ላይ አውርደን እስከ 2028 እስከሚኖር አሁን 29 የለም 28 ነው አይደል ውድድሩ፣ እስከዛ ድረስ የሚደርሱ ተጫዋቾችን ማፍራት እንችላለን ወይ የሚለው ነገር እንግዲህ አሁንም ያሳስበኛል። ልክ እንደዛ ማድረግ ከቻልን ልክ እንደሆኑ ማሰብ ከቻልን አሁን ይሄ ምንድነው የሚነግረን የሚቀጥለውን የአፍሪካ የዓለም ዋንጫ የምታዘጋጀው ሀገር ማናት? ከዛ ሁለተኛው ከዛ ሶስተኛውን የዓለም ዋንጫ ለማዘጋጀት አይደል ሞሮኮ አሁን ሜዳዎችን ማስተካከል የጀመረችው። ልክ እንደዛ ነው የኛ እግር ኳስ። አሁን መኛ መማር ካለብን አሁን እነ ኡጋንዳና ታንዛኒያ እኮ በዚህኛው የአፍሪካ ዋንጫ ብዙ ስኬታማ አልሆኑም አይደል። በእርግጠኝነት የሚቀጥለውን የአፍሪካ ዋንጫ ራሳቸው በሚያዘጋጁበት ሜዳ ላይ ግን ሌላ አይነት ብሔራዊ ቡድኖችን እንደምናስተውል በጣም እርግጠኛ ነኝ። ምክንያቱም ባክ ሂስትራቸውን ስናይ ብዙ ነገራቸውን እያሻሻሉ ነው የመጡና እኛም ዝም ብለን ተነስተን የሆነ ነገር ላይ ብንወረውር ስለማንደርስባቸው አሁን ብዙዎቹ በጣም እየራቁን ነው። በአንድ አመት ፕላን በ6 ወር ፕላን የአፍሪካ ዋንጫ እንደማይታለፍ ሙሉ ለሙሉ ከኛ በላይ ምስክር የሚኖር የለም። በቃ ሁልጊዜ ሞከር ነው ወድቀናልና በደንብ አስበን ግን ደግሞ የ4 አመት እንደው በጣም በትንሹ የ2 ኦሎምፒክ ሳይክል ነው የሚባለው የአፍሪካ ዋንጫ አንድን ብሔራዊ ቡድን ለማዘጋጀት አንድ ብሔራዊ ቡድን የሌለው ሀገር 2 የኦሎምፒክ ተርም ከያዘ ወይም በ8 አመት ውስጥ አንድ ቆንጆ ብሔራዊ ቡድን ያደርሳል የሚለውን ነገር አስበን ወይም አልመን ወይም ገብቶን ብንሰራ በቀጣዩ እንግዲህ እኛ የሌሎችን ብሔራዊ ቡድኖች እንደምናወራው ስለ ራሳችን ብሔራዊ ቡድን የምናወራበት ጊዜ በጣም በቅርብ ይመጣል የሚል ሀሳብ አለኝ። የሞሮኮ ተጫዋቾች ሲሸለሙ ከሚያመሰግኗቸው ነገሮች አንዱ የወጡበትን አካዳሚ ነው። ብዙ አካዳሚዎች አሉ አይደል? አሁን አሽራፍ ሀኪሚ ባለፈው ያው ፕሬዝዳንቱ ብዙ ነገሮች ካመሰገነ በኋላ አካዳሚውን ነው ለዚህ በቃ ብቁ ተጫዋች እንደሆነ ያደረገኝ በሚል የኢትዮጵያ አሁን አንደር 70 ብሔራዊ ቡድኑን አሁን በሴካፋ አይተን ነው አይደል የሆነ ነገር ማለት የጀመርነው።
ያ አንደር 70 እኮ 2029 ቢሆን ኖሮ እንኳን የአፍሪካ ዋንጫ አንደር 20 ቲም ይዘልን ቀርብ ነው ማለት ነው እኮ አይሆንም። የነ ቶሎ ቤት ነው የሚሆነውና እንደዚህ አይደለም ረጅም ጊዜ መስራት። ያ ደግሞ ፌዴሬሽኑ በሚሰራው ብቻ አንድ አካዳሚ ሳይሆን በየቦታው አካዳሚዎች ያስፈልጋሉ እና ይሄንን እኔ በስልጣን ላይ ያለው ወይ እኔ ፌዴሬሽን ፕሬዝዳንት ያለው አንድ የአፍሪካ ዋንጫ አመጣው ለማለት ሳይሆን መሆን ያለበት በጣም የሚያኮራ የአፍሪካ ዋንጫ ማዘጋጀት ነው ያለበት። እኛ እኮ የባህር ዳር ስቴዲየምን ለመጨረስ ኦልሞስት 20 ዓመት ሊሆነው ነው ከተጀመረ አይደለ መሰረት ድንጋይ ከተጣለ 18 16 ዓመት ሆኖታልና በዚህ ፕሮጀክት የመጨረስ አቅማችን 9 ስቴዲየም እንጨርሳለን ወይ ለ2028 እድሉን ብናገኝ ብለሽ ብታስቢ እኔ ኔጌቲቭ ቲንከር አይደለሁም። የሆነ ኮሪደር ልማቶች ምናምን ሲሰሩ ፈጥነው ሲያልቁ ታጫለሽ። ግን ደግሞ ለስፖርት የምንሰጠው ትኩረት አናሳ ስለሆነ እንደ መንግስትም እኔ ብዙ ይሄ የነ ቶሎ ቤት እንዳይሆን እሰጋለሁና ጊዜ ሰጠን ብሔራዊ ቡድኖችንም አዋቅረን በተለይ በየክልሎች ሰፋፊ አካዳሚዎችን ከፍተን መስራት ብንችልና የሚያኮራ ብሔራዊ ቡድን በረጅም ጊዜ ብንገነባ ጥሩ ነው እንጂ ይሄ ቶሎ ማዘጋጀት ምናምን ብለው እኛ ብዙ የሚያኮራ ታሪክ አለን። መስርተናል። ዋንጫውን እኮ በልተናል። አፍሪካ ዋንጫ ከተነሳ ስማችን መነሳቱ አይቀርም። ከሞሮኮ እኩል ነን። ስለዚህ ሌላውን ነገር ደግሞ የሚያኮራ ቀስ ብለን መስራት እንችላለን ብዬ አስባለሁ። ያው ሰዓታችን ስለሌለ ብዙ ጊዜ የምናወራው ርዕሰ ጉዳይ ስለሆነ መልካም እንግዲህ አንድ ለእናቱ የሆነ የአፍሪካ ዋንጫ ካላቸው መካከል ነንና በቀጣይ ጊዜያት የምንሰራቸው ስራዎች ደግሞ ለሌላ የአፍሪካ ዋንጫ የሚያበቁን ይሆናሉ ብለን እንጠብቃለን። የተከበራችሁ ተመልካቾቻችን የዛሬው ስፖርት ትንታኔ በአፍሪካ ዋንጫ ዙሪያ ሆኖ ከባልደረቦቼ ጥበቡ እንደዚሁም ደግሞ መለሰ ጋር ቆይታ አደረግን። ለነበራችሁ አብሮነት እናመሰግናለን። የሀገራችን መልእክት ግን ተከታተሉልን። እኛ ከወዲሁ እንሰናበት። ጤና ይስጥልን። ስጦታ በዘመኔ ለገና በዓል እስከ 65% የሚደርስ ቅናሽ በቴሌብር ሱፐር አፕ ዘመን ገበያ የቀረቡትን ልዩ የበዓል ምርቶች በስጦታ ለሚወዷቸው እያበረከቱ በዓሉን ያድምቁ፣ ለራስዎም ይሸምቱ። መልካም የገና በዓል። ኢትዮ ቴሌኮም